ለምንድነው ኡማው የሚደክመው ሽንፈት የሚሰማው ሐቁን የሚያጣው ያለን እንደሆነ የጥንካሬም የድክመትም የአሸናፊነትና የመሸነፍም ሚስጥሩ አላህን ተባረከ ወተዓላ መታዘዝና አለመታዘዝ ላይ ነው። ጠንካሮች የምንሆነው አላህና መልእክተኛውን ስንታዘዝ፣ በሸሪዓ ስንኖር፣ በሸሪዓ ስንመራ፣ ሸሪዓን ስንተገብር ነው። ህይወታችን ላይ በትንሽ በትልቁ ሸሪዓን ተግባራዊ ካደረገን አቅማችን በፈቀደው ያክል አላህ ተባረከ ወተዓላ ጠንካሮች ያደርገናል። በተቃራኒው ደግሞ አላህን ስናምፅ፣ ነቢይን ዓለይሂ ሰላቱ ወሰላም ስናምፅ፣ ከሸሪዓ ስንርቅ፣ ሸሪዓችን ስሜታችን ሲሆን የእስላምን ህግ ትተን የእስላምን አስተምህሮት ትተን ደስ ባለንና በመሰለን ስንጓዝ የተሸነፈን የተዋረደን እንሆናለን። የሽንፈት የውድቀት የጠላት መጫወቻ የመሆን ሰበብ ከሚባሉ ነገሮች አንዱ የእርስ በርስ መባላት፣ መናጋት፣ መለያየት። እንደዚሁ ደግሞ ነቢይን ዓለይሂ ሰላቱ ወሰላም ማመፅና ትእዛዛቸውን መቃረን፣ ሌላኛው ዱንያን መውደድ። እነዚህ ሁሉም አሁን በዘመናችን ከመቼውም በላይ አድገው ስር ሰደው ያሉ ችግሮቻችን ናቸው። ሌላኛው ታላቁ ሱሐቢ አቡ ደርዳ ረዲየላሁ ዐንሁ ወአርዳህ ሙስሊሞች ትልቅ ድል ባገኙበት ዕለት ሲያለቅሱ ታዩ። ለምን ታለቅሳለህ? ይሄ የደስታ ቀን እኮ ነው ሲሏቸው፣ እነዚህ ያሸነፍናቸው ሰዎች ዛሬ የተሸነፉት አላህን ስላስቆጡ ነው፣ አላህን ስላመፁ ነው። እኛ አላህን ስለታዘዘን ነው የረዳን ያገዘን። የምፈራው የማለቅሰው ነገ አላህና መልእክተኛውን ማይታዘዙ ሙስሊሞች ተተክተው ምድር ላይ አላህ ጠላታቸውን እነሱ ላይ ሾሞባቸው እንዳይጠፉ ነው ምፈራው ብላ። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፈራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። አላህን መፍራት ማለት በተግባር የሚገለጽ ስነ ምግባር ላይ የሚንጸባረቅ ሙስሊምን ሙስሊም ካልሆነ የሚለይ ትልቅ ነገር ነው። አላህን መፍራት ዱንያ ላይ ከውርደት አኼራ ላይ ከጀሃነም እሳት ያድና። አንድ ሰው በትክክል አላህን ፈርቷል ሊባል የሚችለው በሁሉም የህይወቱ ዘርፎች ላይ አላህን ተባረከ ወተዓላ ሲታዘዝ፣ ኢስላምን ሲኖርና ሲተገበር ነው። ኢስላም አላህ ተባረከ ወተዓላ የሰው ልጆች ከጨለማ ወደ ብርሃን እንዲወጡበት በሁለቱም ዓለም ደስታን እንዲታደሉበት ለሰው ልጆች በሙሉ የመረጠው ሁሉም ነቢያት ዘመናቸው፣ ሀገራቸው፣ ቋንቋቸው ቢለያየም አላህ ተባረከ ወተዓላ ወደ እነሱ ለላካቸው ህዝቦች ያደረሱት እምነትን የጀነት ቁልፍም በዱንያም ይሁን በአኼራ የሰው ልጅ ሰላም ሊያገኝ የሚችለው እስላምን ሲኖር፣ እስላምን ሲረዳ፣ እስላምን ሲተገበር። የሰው ልጆች በሁለቱም ዓለም ደስተኛ እንዲሆኑ የማይፈልገው ሸይጣን እስላም አይመቸው፣ ሸሪዓው ዲኑ አይመቸው። እስላምን ለማጥፋት ከጥንት ጠዋት ጀምሮ ሸይጣንና ሰራዊቶቹ መታገል ጀምረዋል። ይሁን እንጂ አላህ ተባረከ ወተዓላ ዲኑን ሙሉ ያደርገዋል፣ ከዳር እስከ ዳር ያደርሰዋል። በማይሻረው ቃሉ ይሄን ነግሮናል። ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን ብሏል። ኢስላም የአላህ ብርሃን፣ የአላህን ብርሃን ማንም ሊያጠፋ አይችልም። ብርሃኑን ከዳር እስከ ዳር ያደርሰዋል። ሌሎች ለማጥፋት በሞከሩ ቁጥር ይበልጥ ኢስላም ይበራል። ሊያዳክሙት በሞከሩ ቁጥር ይበልጥ ኢስላም ይጠነክራል። እስላምን ለማጥፋት የሚሞክር በሙሉ ልፋቱ ከንቱ ነው የሚሆነው። ነገር ግን እስላምን የሚከተሉ ራሳቸውን ወደ ኢስላም የሚያስጠጉ ሙስሊሞች አንዳንዴ ሊጠነክሩ፣ አንዳንዴ ሊበረቱ፣ አንዳንዴ ሊወድቁ፣ አንዳንዴ ሊነሱ ይችላሉ። ያለንበት ጊዜ ሙስሊሞች የደከሙበት ሐቃቸውን በብዛት የተነፈጉበት ጊዜ ቢሆንም እስላም ግን አላህ ተባረከ ወተዓላ ይጠብቀዋል። ከዘመን ዘመን ከትውልድ ትውልድ ይሻገራል። ሙስሊሞች
ዲንን የሚከተሉ ሰዎች በየጊዜው ቢፈተኑ ሙሲባዎች፣ አደጋዎች ቢፈራረቁባቸውም ነገር ግን ለምንድን ነው ኡማው የሚደክመው፣ ሽንፈት የሚሰማው፣ ሐቁን የሚያጣው ያለን እንደሆነ የጥንካሬም የድክመትም የአሸናፊነትና የመሸነፍም ሚስጥሩ አላህን ተባረከ ወተዓላ መታዘዝና አለመታዘዝ ላይ ነው። ጠንካሮች የምንሆነው አላህና መልእክተኛውን ስንታዘዝ፣ በሸሪዓ ስንኖር፣ በሸሪዓ ስንመራ፣ ሸሪዓን ስንተገብር ነው። ህይወታችን ላይ በትንሽ በትልቁ ሸሪዓን ተግባራዊ ካደረገን አቅማችን በፈቀደው ያክል አላህ ተባረከ ወተዓላ ጠንካሮች ያደርገናል። በተቃራኒው ደግሞ አላህን ስናምፅ፣ ነቢይን ዓለይሂ ሰላቱ ወሰላም ስናምፅ፣ ከሸሪዓ ስንርቅ፣ ሸሪዓችን ስሜታችን ሲሆን የእስላምን ህግ ትተን የእስላምን አስተምህሮት ትተን ደስ ባለንና በመሰለን ስንጓዝ የተሸነፈን የተዋረደን እንሆናለን። አላህ ተባረከ ወተዓላ በተከበረው ቃሉ ያ አዩሃ አለዚነ አመኑ ኢን ተንሱሩላህ የንሱርኩም ወዩተቢት አቅዳመኩም ብሎናል። እናንተ አማኞች ሆይ አላህን ከረዳችሁ አላህ ይረዳችኋል፣ እግራችሁንም ያጸናላችኋል ብላ። ትግል ላይ ትጸናላችሁ፣ አሸናፊዎች ትሆናላችሁ። አላህን ከረዳችሁ እሱ ይረዳችኋል ብላ። አላህን መርዳት ማለት ዲኑን መኖር መተግበር ማለት ነው። ሸሪዓን ማክበር ማለት ነው። አላህና መልእክተኛው የፈቀዱትን የወደዱትን ማድረግ፣ የከለከሉትን መከልከል ማለት ነው። ሙስሊም ነኝ የሚል በሙሉ አላህ የከለከለውን ከተከለከለ፣ ያዘዘውን ከታዘዘ፣ ነቢዩ ዓለይሂ ሰላቱ ወሰላም ያወጡለትን መመሪያ ከተከተለ ከተገበረ፣ ያስጠነቀቁትን ከተጠነቀቀ ሙስሊም ታፍሮ ተከብሮ ይኖራል። በተቃራኒው ግን የአላህን ህግ ስንጥስ፣ የአላህን ህግ ስንንቅ የተናቀን እንሆናለን። ሐቃችን ይጣሳል፣ መብታችን ይነጠቃል። አላህን ስናከብር፣ ህጉን ስናከብር ምድር ላይ ያከብረናል፣ ያስከብረናል። የአላህን ህግ ሸሪዓን ቸላ ስንል እሱም ቸላ ይለናል፣ አይረዳንም። የጠላት መጫወቻ መሆን ይመጣል። የዲኑ ጠላቶች ይሄን የተረዱም ይመስላል። ታሪካቸውን የሙስሊሞችን ታሪክ በማጥናት ሙስሊሞች የሚደክሙት መቼ ነው? ሙስሊሞች የሚጠነክሩት መቼ ነው? እንዳይጠነክሩ ምን እናድርግ? የጥንካሬያቸው ሚስጥር ምንድነው? ብለው አጥንተው ኡማው ከፍ እንዳይል፣ ኡማው እንዳይታፈር፣ እንዳይከበር፣ ደካማ ሆኖ የጠላት መጫወቻ ሆኖ እንዲቆይ ጠላት ጥናት አጥንቶ ስራውን ሰርቶ በእኛና በከፍታ በአሸናፊነት መሃል አጠራጥሯል። በታች ሆኖ አንገቱን ደፍቶ እንዲኖር ቀን ከሌሊት ይሰራሉ። ከድሮ ጀምሮ ነቢይን ዓለይሂ ሰላቱ ወሰላም መካ ላይ ለመግደል፣ መዲና ላይ ለማስገደል እንቅስቃሴ ከጀመሩበት ጊዜ ጀምሮ እስከ ቅያማ ድረስ የዲኑ ጠላቶች የአላህን ተባረከ ወተዓላ ዲን ለማጥፋት ይጥራሉ። ይህ እንዲሳካላቸው የሚያግዙ ሙስሊም ነኝ የሚሉ ሰዎችም አይጠፉም። የአላህን መንገድ ትቶ የሸይጣንን መንገድ መከተል፣ ሸሪዓን ትቶ ስሜትን መከተል፣ ለቁርአን ጥሪ ጀርባ ሰጥቶ ለእርስ በርስ ጥሪ፣ ለዘረኝነት፣ ለተለያዩ ዱንያዊ ጥቅሞች መልስ ሰጥቶ የአላህን ጥሪ የመልእክተኛውን ጥሪ ቸላ ማለት እስላምን ለማጥፋት ኡማውን አንገት ለማስደፋት ለሚሞክሩ ሰዎች አጋዥ መሆን። ኡመተል ኢስላም የሚደክመው እጅ የሚሰጠው መቼ እንደሆነ በሚገባ ጠላት ያውቃል። ደካማ ጎናችንን ያውቃል። ለማሸነፍ ምን አይነት መንገድ መሄድ እንዳለባቸው አጥንተው ነው ወደ ጦርነት የሚገቡት። ስመ ሙስሊም እንጂ እውነተኛ ሙስሊም እንዳይኖር ስራ ይሰራል። ኢስላም ማለት ላኢላሃ ኢለላህ ሙሐመዱር ረሱሉላህ በማለት ስምን ሙስሊም በማድረግ ከፍ ሲልም መስጂድ ሄዶ ሰግዶ በመመለስ ብቻ እንዲገደብ የሚፈልጉ አሉ። እስላም መስጂድ ውስጥ ብቻ ነው። ከዛ ውጪ ሙስሊም ሲነግድ፣ ሲማር፣ ሲያስተምር ኢስላምን እንዳይኖረው እንዳይተገብረው ጥረት የሚያደርጉ አሉ። ሙስሊሞች በኢማናቸው ጠንካራ ሲሆኑ በሄዱበት ሁሉ እኔ ሙስሊም ነኝ የሚል ማንነት፣ ስብዕና፣ ገጽታ እንዲኖራቸው ማይፈልጉበት ምክንያት ኡማው ጠንካራ ከሆነ ለሸይጣን አይመችም። መሬቱ አየሩ እንደፈለጉ እንዳይሆኑ
ጉድለታቸው ክፍተታቸው እንዲታወቅባቸው ተቃራኒ ሲኖር የመጥፎ ነገር መጥፎነቱ ጎልቶ ስለሚወጣ ኢስላም ከተፈጥሮ የሚሄደው ለሰው ልጅ በሙሉ የሚበጀው ዲን የነሱን ኋላ ቀርነት እምቢባይነት ስለሚያጎላባቸው ሁሉም ከነሱ ጋር እንዲመሳሰል አላህ እንዲታመጽ መልካም ስነ ምግባሮች እንዲጠፉ እንዲወገዱ ስለሚፈልጉ ሁሉም ቦታ ላይ የአላህን ሕግ አክብሮ የሚኖር እውነተኛ ሙስሊም እንዲኖር አይፈልጉም። ምድር ላይ እንደፈለጉ ፈሳድ ለማስፋፋት ሁኔታው ስለማይመቻችላቸው የድሮ አይነት ኻሊዶች፣ ዑመሮች ጀግና በአላህ ተባረከ ወተዓላ ያመኑ ከአላህ ጋር እውነተኛ ግንኙነት የነበራቸው አላህን በማክበራቸው ያከበራቸው ዲኑን በመርዳታቸው አላህ የረዳቸው ሙእሚኖች እንዲኖሩ ስለማይፈልጉ አላህ ተባረከ ወተዓላ መቼ እንደምንሸነፍ መቼ እንደምናሸንፍ እንደምንከበር ሐቃችንን እንደምናገኝ ቁርአን ላይ ነግሮናል። ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ከቁርአን ያርቁናል ይሄን እንዳናውቅና እንዳንነቃ። ደጋ ቀደምቶቻችንን ታሪካቸውን አውቀን ሲራቸውን አንብበን አድምጠን የእነሱን መንገድ የተከተለን እንደሆነ እነሱ ያገኙትን ክብር፣ ሰላም ማግኘት እንችላለን። ሲራ የምንማረው የሱሐቦችን የነቢያትን ታሪክ ለማወቅ የምንጥረው እንዲሁ ለጠቅላላ እውቀት ብቻ መሆን የለበትም። ይሄን ክብር ሊያገኙ የቻሉት በምንድን ነው? በዚህ ልክ አላህ የተንከባከባቸው ሁሉን ነገር ያገራላቸው የተለያዩ ተአምሮችን ለመስራት ያበቃቸው በምን ምክንያት ነው? ከአላህ ጋር በነበራቸው ጥብቅ ግንኙነት፣ ታዛዥነታቸው፣ እውነተኝነታቸው። ቀደምት አማኞች ሱሐቦችም ከዛ በኋላ የነበሩ ከአላህ ጋር የነበራቸው ግንኙነት ያማረ በመሆኑ ሸሪዓን ሙሉ በሙሉ በመተግበራቸው አላህ የሚከለክለውን ኢስላም የሚከለክለው ሙሉ በሙሉ በመከልከላቸው በመራቃቸው ምክንያት በሰው ልጅ አቅም ይደረጋሉ ማይባሉ ነገሮችን አድርገው ሄደዋል። ማይታሰቡ ማይመስሉ ነገሮች ሆነውላቸዋል። የሰው ልጅ ከአላህ ጋር ከሆነ አላህ ተባረከ ወተዓላ ሁሉን ቻይ ነውና ለዲኑ የሚያስፈልግ ለአማኝ የሚያስፈልግን ነገር ሁሉ አላህ ለባሪያው ያስችላል። እኛ ከአላህ ጋር ያለን ግንኙነት ሲበላሽ ግን መሰረታዊ የሚባሉ ነገሮች ሁሉ ማጣት ሊከሰት ይችላል። የሰው ልጆች ዝናባተው ሕፃናት፣ አጥቢ እናቶች፣ አረጋውያን፣ እንስሳት በጥም በድርቅ እንዲቸገሩ የሚያደርገውም የሰው ከአላህ ጋር መጣላት ከሸሪዓው መራቅ ነው። ተቃራኒው ደግሞ የሰው ልጆች ከአላህ ጋር ከፈጣሪያቸው ጋር ግንኙነታቸው ሲያምር አላህ እንደፈለገው ሲኖሩ እነሱም የፈለጉትን እንዲያገኙ አላህ ይረዳቸዋል፣ ያግዛቸዋል። አጥንታቸው ተከስክሶ ደማቸው ፈሶ ከሀገራቸው ተፈናቅለው ተርበው ተሰድበው እስላምን ከዳር እስከ ዳር ለማድረስ ሲጥሩ የነበሩ ቀደምቶቻችን የልባቸውን ስድቅ እውነተኝነት አላህ ስላወቀ ዝናብ በሌለበት ጊዜ አላህ ዝናብ አዝንቦላቸዋል። ኢስላምን ለማስፋፋት የአላህ ባሮችን ከአላህ ጋር ለማስተዋወቅ በሚያደርጉት እንቅስቃሴ ላይ ባህሩን አላህ የብስ አድርጎላቸዋል። 4000 የሚጠጉ ሰራዊቶች ሙጃሂዶች እግረኛውም ፈረሰኛውም ባህር ላይ የተራመደ ወደ ሌላ ሀገር እንደተሻገረ ሲራ ላይ ተዘግቧል። አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ ታላቁ የሐዲስ ዘጋቢ ባህርን የተራመደን ተጓዘን እግራችንም ይሁን የፈረሶቻችን እግር ሳይረጥብ ብለዋል። ጥቂት ሆነው 3-4 ሆነው በ10 ቤት የሚቆጠሩ ሆነው የመዋኘት ልምድ ኖሯቸውም አይደለም። ባህር አቋርጠው ተሻግረው ማያውቁም ጭምር ነበር። ይኖሩ የነበረው ይወጡ ይገቡ ይንቀሳቀሱ የነበረው ለአላህ ለዲኑ ስለነበረ ከአላህ ቅርብ ስለነበሩ አላህም ለነሱ ቅርብ ስለነበረ ባህርን ያለ መርከብ ያለ ዋና እየተራመዱ እንዲሻገሩ አላህ አስችሏቸው። የቃዲሲያ ጂሃድ ጊዜ ይሄ ሆኗል። በሰዕድ ብን አቢ ወቃስ መሪነት ሱሐቦች ያለ መርከብ ባህር ላይ ሳይሰምጡ ለመጓዝ ለመሻገር የሚያስችል ሁኔታ ሳይመቻችላቸው በከራማ አላህ አግዟቸው እየተራመዱ ባህርን ተሻግረዋል። ሰልማን አልፋሪሲ ይሄን ባዩ ጊዜ ረዲየላሁ ዐንሁ ወአርዳህ እነዚህ ሰዎች ከአላህ ጋር ያላቸው ግንኙነት እውነተኛ ነው፣ ከአላህ ጋር እውነተኛ ናቸው፣ ከልባቸው የሰለሙ ናቸው፣ ከልባቸው ለዲን ብለው የኖሩ ናቸው፣ ለዲን ብለው የሞቀ ቤታቸውን ትተው የወጡ ናቸው። የሚለፉት የሚደክሙት ዲንን የበላይ ለማድረግ ነው። ዲን ላይ ኖረው ዲን ላይ ለመሞት ነው።
ከአላህ ጋር ያላቸው ግንኙነት እውነተኛ በመሆኑ ምክንያት አላህ ተባረከ ወተዓላ ረዳቸው። የብሱን እንዳገራላቸው ሁሉ ባህሩንም አገራላቸው፣ የብስ አደረገላቸው። እኔ ግን የምፈራዋ ወደፊት አላህን ተባረከ ወተዓላ ከመታዘዝ ወደ ኋላ የሚሉ ሙስሊሞች መጥተው አላህም እነሱን ከመርዳት ወደ ኋላ እንዳይል ነው የምፈራው ብላ ጀልባ ሳይኖራቸው ባህር ያቋረጡ የተሻገሩ ሷሐቦች ከአላህ ጋር ያላቸው ግንኙነት እውነተኛ ስለነበረ ነው። ለዚህ ነው አላህ የብሱንም ባህሩንም ያገራላቸው። ወደፊት ግን የምሰጋው አላህን ከመታዘዝ መልእክተኛውን ከመታዘዝ ወደ ኋላ የሚሉ ሰዎች መጥተው አላህም ተባረከ ወተዓላ እነሱን ከመርዳት ወደ ኋላ እንዳይል ነው የምሰጋው ብላ። ሌላኛው ታላቁ ሱሐቢ አቡ ደርዳ ረዲየላሁ ዐንሁ ወአርዳህ ሙስሊሞች ትልቅ ድል ባገኙበት ዕለት ሲያለቅሱ ታዩ። ለምን ታለቅሳለህ? ይሄ የደስታ ቀን እኮ ነው ሲሏቸው እነዚህ ያሸነፍናቸው ሰዎች ዛሬ የተሸነፉት አላህን ስላስቆጡ ነው፣ አላህን ስላመፁ ነው። እኛ አላህን ስለታዘዘን ነው የረዳን ያገዘን። የምፈራው የማለቅሰው ነገ አላህና መልእክተኛውን ማይታዘዙ ሙስሊሞች ተተክተው ምድር ላይ አላህ ጠላታቸውን እነሱ ላይ ሾሞባቸው እንዳይጠፉ ነው ምፈራው ብላ አቡ ደርዳ ሰልማን አልፋሪሲ የሰጉት ነገር እየሆነ ነው፣ እየተከሰተ ነው። አላህን ተባረከ ወተዓላ በማስወጣታችን ከዲናችን በመራቃችን እየመረጠን የዲን ህግን በመተግበራችን የሚጣፍጠውንም የሚመራውንም የሚቀለውንም የሚከብደውንም አላህ ስላዘዘኝ ብለን አንገታችንን ደፍተን ይሄ ነው የሚበጀኝ ብለን ባለመቀበላችንና እየመረጠን ደስ የሚለንን በማድረግ ደስ የማይለንን በመተዋችን ምክንያት አላህ ተባረከ ወተዓላ ነስሩን ድሉን አዘግይቶብናል። ጠላት እንዲጫወትብን እኛው ራሳችን ሰበብ ሆነናል። አላህን ከመታዘዝ መልእክተኛውን ከመታዘዝ ወደ ኋላም ባለን ቁጥር ባጎደለን ቁጥር የአላህ ተባረከ ወተዓላ እርዳታም ይጎድልብናል፣ ይዘገይብናል። አላህ ተባረከ ወተዓላ ኡድኹሉ ፊስሲልሚ ካፈህ ነው ያለው። ሁላችሁም በሁሉም ነገር ኢስላም ውስጥ ጠቅልላችሁ ግቡ፣ የሸይጣንን እርምጃ አትከተሉ። በአንዳንድ ነገሮች ሙስሊም፣ በሌሎች ነገሮች ባህላዊ፣ በሌሎች ነገሮች ስሜት አምላኪ አትሁኑ። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን። የሰው ልጆች በሙሉ እምነታቸውን ለአላህ ብቻ ጥርት አድርገው እንዲኖሩ ነው የታዘዙት። ትክክለኛ ሙስሊም ሙሉ ኢስላም ሙሉ ኢማን ያለው ሙስሊም እንድንሆን ነው ከኛ የሚፈለገው። ይሄን ስናደርግ አላህ ዘንድ እንከበራለን። አላህ ዘንድ ስንከበር ምድርም ላይ እንከበራለን። በተቃራኒው የአላህን ህግ ስንጥስ የአላህን መመሪያ ስንንቅ መብታችን ይጣሳል። እኛም የተናቀን እንሆናለን፣ የጠላት መጫወቻ እንሆናለን። ሐቃችን ይከለከላል፣ ማይገባ ነገር ይጫንብናል። ይሄን አላህ ተባረከ ወተዓላ አስቀድሞ ጠቁሞናል፣ ነግሮናል። ዒዛ ያለው የበላይነት ያለው ክብር ያለው በኢስላም ሙስሊም ነኝ ያለ በሙሉ ወንዱ ሴቱ መስጂድ ውስጥም ከመስጂድ ውጭም ረመዳንም ከረመዳን ውጭም ሸሪዓን ላይ ተግባራዊ ሊያደርግ እውነተኛ ሙስሊም ሆኖ ሊኖር እውነተኛ ሙስሊም ሆኖ ለመሞት ዝግጁ ሊሆን ይገባል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد الله تبارك وتعالى የሰው ልጆች በሁሉም ጉዳያቸው ላይ መመሪያ ይሆናቸው ዘንድ ቁርአንን አውርዷል። ነቢይም ዓለይሂ ሰላቱ ወሰላም የተለያዩ ሐዲሶችን ተናግረዋል። ሱሐቦቻቸው ለእኛ አስተላልፈዋል። የዲን የዱንያ ችግሮቻችን በቁርአንና በሐዲስ ይቀረፋሉ። ችግሮቻችን ይቀረፉ ዘንድ ሁላችንም ወደ ቁርአንና ሐዲስ መመለስ ግዴታ ይሆንብናል። ቁርአንን ሐዲስን የማያውቅ ስመ ሙስሊም ሲበዛ ነው ችግሮች የሚበዙት፣ ጥፋቶች የሚበዙት፣ ወንጀሎች የሚስፋፉት። ቁርአንና ሐዲስ አይንና ጆሮዬ ናቸው። አይንና ጆሮ ሳይኖረኝ በሰላም ውዬ መግባት አልችልም፣ ይከብደኛል። አይኔ ከታመመ ጆሮዬ ከታመመ ከሐኪም ቤት ወደ ሐኪም ቤት እየተሽከረከርኩ ከሀገር ውስጥ አልፎ ውጭ ሀገር ሄጄ እየታከምኩ ራሴን ለማዳን ከምሞክረው በላይ
ወደ አኼራ በማደርገው ጉዞ አይኔና ጆሮዬ ቁርአንና ሐዲስ ናቸው። ያለ ቁርአንና ሐዲስ ትክክለኛ ሙስሊም ልሆን አልችልም። አጠፋለሁ፣ እሳሳታለሁ፣ እስታለሁ፣ ከትክክለኛው ጎዳና ርቄ እሄዳለሁ። አላህን ያስቆጣው ሸይጣንን ላስደስት እችላለሁ። የሚጠብቀኝ አላህ በቁርአን በሐዲስ ነው ልንል ወደ ቁርአንና ሐዲስ ልንመለስ ይገባናል። የድክመትና የሽንፈት መነሻ የሚሆኑ ነገሮችን ቁርአን ነግሮናል። የበላይነት የሚገኝበት መንገድም በቁርአን ተነግሯል። ሽንፈትና ውድቀትን የሚያመጡ ነገሮችን በቁርአንና ሐዲስ ተነግሯል። መድኃኒቱ እጃችን ላይ ነው ያለው፣ በአግባቡ መጠቀም አቅቶን እንጂ እንዳንጠቀመው ሸይጣን በሩን ዘግቶብን እንጂ። ቀደምት ሙስሊሞችን ከነበሩበት ውርደት የበታችነት ወደ ከፍታ ያሸጋገራቸው ቁርአን የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐልሙሁሙል ኪታበ ወልሒክመ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ጥመት ውስጥ ጨለማ ውስጥ የነበሩ መሐይሞችን ከዚህ መሐይምነት ድንቁርና ጨለማ ያወጣቸው ቁርአን ነቢይ ያነበቡላቸው እነሱ ያደመጡ እየተገበሩ። የውሑድ ዘመቻ ላይ ሱሐቦች ላይ ነቢይ ላይ ዓለይሂ ሰላቱ ወሰላም አደጋዎች ደርሰዋል። በከፊል ሽንፈት ገጥሟቸዋል። ብዙ ሱሐቦች ተገድለዋል። ነቢዩ ዓለይሂ ሰላቱ ወሰላም ቆስለዋል። ይሄ የሆነበትን ምክንያት አላህ ቁርአን ላይ ነግሮናል። ታሸንፋላችሁ የበላዮች ናችሁ ብሎ ለባሮቹ አላህ ቃል ገብተው ነበር። ወለቀድ ሰደቀኩሙላሁ ወዐደሁ፣ አላህ የገባላችሁን ቃል ሞልቶላችኋል። አሸናፊዎች ናችሁ። ኡሑድ ላይም አሸናፊዎች ነበራችሁ። እስከ መቼ ድረስ? ሐታ ኢዛ ፈሸልቱም ወተናዘዕቱም ፊል አምሪ ወዐሰይቱም ሚን ባዕድ ማ አራኩም ማ ቱሒቡን። አሸናፊዎች ነበራችሁ፣ መሪዎች ነበራችሁ፣ የበላዮች ነበራችሁ። ይሄ አሸናፊነት፣ መሪነት፣ የበላይነት እስከ መቼ ነው የቀጠለው? ሐታ ኢዛ ፈሽልቱም ወተናዘዕቱም፣ እርስ በርስ መባላት እስክትጀምሩ ድረስ፣ የአላህን መልእክተኛ ትእዛዝ እስክታምፁ ድረስ። እስከዛ ድረስ አሸናፊዎች ነበራችሁ፣ መሪዎች ነበራችሁ። እርስ በርስ መጣላቱ መባላቱ ሲመጣ፣ የነቢን ዓለይሂ ሰላቱ ወሰላም ትእዛዝ መጣሱ ሲመጣ ሽንፈቱ መጣ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም የተወሰኑ ቀስት ወርዋሪዎችን አንድ ቦታ ላይ መድበዋቸው እዚህ ጋር ሁኑ፣ ብናሸንፍም ብንሸንፍም፣ አሸንፈን ምርኮ ስንከፋፈል ብታዩ፣ ተሸንፈን ሬሳችንን አሞራ ሲበላን እንኳ ብታዩ ይሄን ቦታ አትልቀቁ ብለው የተወሰኑ ቀስት ወርዋሪዎችን አስቀምጠው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ትእዛዛቸው ተጣሰ። ጠብቁ፣ እዚህ ጋር አትነቃነቁ የተባሉት ለሁለት ተከፈሉ። መከፋፈል፣ መለያየት የሽንፈት አንዱ በር ነው፣ አንዱ ሰበብ ነው። ከዚህ በላይ ምን እንጠብቃለን? ይኸው ነቢና ሱሐቦች አሸንፈዋል፣ ካፊሮች ተሸንፈዋል፣ እንውረድ እንጂ የምርኮ ድርሻ እንዳናጣ ብለው ዱንያን ወደዱ። ሚንኩም መን ዩሪዱ ዱንያ፣ ከእናንተ ውስጥም ዱንያን የሚፈልጓሉ። ይሄን የቁርአን አንቀጽ ስናጠና፣ ስናስተውል፣ ስናስተነተን የሽንፈት የውድቀት የጠላት መጫወቻ የመሆን ሰበብ ከሚባሉ ነገሮች አንዱ የእርስ በርስ መባላት፣ መናጋት፣ መለያየት። እንደዚሁ ደግሞ ነቢይን ዓለይሂ ሰላቱ ወሰላም ማመፅና ትእዛዛቸውን መቃረን፣ ሌላኛው ዱንያን መውደድ። እነዚህ ሁሉም አሁን በዘመናችን ከመቼውም በላይ አድገው ስር ሰደው ያሉ ችግሮቻችን ናቸው። እንድንሸነፍ፣ እንድንዋረድ፣ ጠላት እንደፈለገ እንዲጫወትብን ከሚያደርጉ ነገሮች አንዱ የእርስ በርስ መባላት፣ የነቢይን ዓለይሂ ሰላቱ ወሰላም ትእዛዝ መጣስን። በአንድ በኩል ሙስሊም ነኝ ያሉ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያሉ፣ በሌላ በኩል ግን የነቢይን ትእዛዝ መጣስ፣ እንደፈለጉ መሆን፣ እንደፈለጉ መኖር፣ ቢድዓ ውስጥ መግባት፣ ሽርክ ውስጥ መግባት፣ የነቢይ ሐዲስ በግልጽ የሚከለክለውን በተለያዩ ምክንያቶች ማድረግ፣ ዥንጉርጉር የሆነ አካሄድ መሄድ አንዱ ትልቁ የሽንፈት የውድቀት የአላህን ድል የማጣት ምክንያት። በትንሽ በትልቁ ኡማው እርስ በርስ ይባላል። ግለሰብ ከግለሰብ ጋር፣ ቡድን ከቡድን ጋር፣ ተቋም ከተቋም ጋር፣ ሀገር ከሀገር ጋር ይጣላል። ሁሉም ለስሙ ላኢላሃ ኢለላህ የሚሉ ከመሆናቸው ጋር፣ ሙስሊም ነኝ ከማለታቸው ጋር፣ ለዲን ዘብ የቆምኩ ነኝ ከማለታቸው ጋር ልዩነትን ተነጋግሮ በመፍታት የልዩነት ሰበብ የሚሆኑ ነገሮችን በማጥበብ በማጥፋት በማስወገድ ፋንታ ሆን ተብሎ መባላት፣ መናቆር፣ አንዱ የአንዱ ጠላት እንደሆነ ማየት፣ በቁርአንና በሐዲስ ተሳስሮ አንድ እጅ ከመሆን አንድ ኃይል ከመፍጠር በተቃራኒ በትንሽ በትልቁ ተባልቶ ተከፋፍሎ አንዱ ቡድን ሌላ ቡድን የወለደ እየፈጠረ አንዱ የአንዱ ጠላት የሆነ
ሰፊውን ህዝብ ግራ ማጋባት፣ ምን መውደድ ምን መጥላት፣ ምን መደገፍ ምን መንቀፍ፣ ከማን ጋር መሆን ከማን መሸሽ እንዳለበት ግራ እስኪጋባ ድረስ የሚያሳዝኑ የልዩነት አይነቶች አሉ፣ በስተዋል። ይሄ አንዱ ትልቁ የኡማው የሽንፈት የውርደት ምክንያት። አላህ ተባረከ ወተዓላ ወዕተሲሙ ቢሐብሊላሂ ጀሚዓ እያለን ነው። ሁላችንም ወላ ተፈረቁ ብሎ ተአኪድ እያደረገን ሁላችሁም በአላህ ገመድ ላይ ተሳሰሩ፣ የመጣችሁ የቁርአን የሐዲስ ገመድ ላይ ተለጠፉ፣ እሱን ያዙ እያለን ነው። ይሄ በቁርአን ተፈስሯል፣ በኢስላም ተፈስሯል፣ በጀማዓ ተፈስሯል። ቁርአን ሐዲስ ላይ አንድ ሁኑ፣ ኢስላም ላይ አንድ ሁኑ፣ አትበታተኑ፣ አትለያዩ፣ ፈተፍሸሉ ትሸነፋላችሁ፣ የጠላት መጫወቻ ትሆናላችሁ ብሎ አላህ ነግሮናል። አላህ የነገረንን ተቃራኒውን ያደረገን ነው። እንዳትለያዩ፣ እንዳትከፋፈሉ፣ አንድ ሁኑ፣ የቁርአን የሐዲስ የኢስላም ገመድ ላይ ተሳሰሩ፣ ወደ ሌላ ቦታ እየተጣራችሁ አትበጣጠሱ፣ ይልቅ ተጠራርታችሁ ቁርአን ሐዲስ ላይ ይበቃችኋል፣ እሱን ያዙ፣ በሱ ተብቃቁ እያለ ነው። አይ ካላችሁ ግን ትከሽፋላችሁ፣ ወተድሀበ ሪሑኩም አቅማችሁ ይሄዳል፣ አቅም አልባ ትሆናላችሁ፣ ደካማ ትሆናላችሁ ብሎን ነበር። ወመን አስደቁ ሚነላሂ ሐዲሳ ከአላህ የበለጠ እውነት የሚናገር ማን አለ? ማንም የለም። ነግሮናል፣ በሽታችንን መድኃኒቱንም ጭምር። ኡሑድ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲቆስሉ፣ ሐምዛ እንዲገደሉ፣ ሌሎች በርካታ ሱሐቦች ከነቢይ ዙሪያ የነበሩ ዐለይሂ ሰላቱ ወሰላም እንዲሰዉ ሰበብ የሆነው የእርስ በርስ መናጋት። 50 አካባቢ ሰዎችን ይህን ቦታ አትልቀቁ ያሏቸውን ከፊሎች ለቀቁ፣ ከፊሎች እዛው ቀሩ። በጣም ጥቂቶች ነው የቀሩት። አንድ ቢሆኑ ይፈሩ ነበር፣ ይከበሩ ነበር። ከኋላ አድፍጦ ሲጠብቅ የነበረ የካፊሮች የጦር ኃይል ከጀርባ መጥቶ ነቢና ሱሐቦችን ባላጠቃ ነበር። አድርጉ የተባሉትም ቢያደርጉ ችግራችን ኢስላም አድርጉ ያለንን ተቃራኒው እናደርጋለን፣ አታድርጉ ያለን እናደርጋለን፣ እርስ በርስ እንባላለን። ይህ ኡማው ሀይባ እንዳይኖረው ግርማ ሞገስ እንዳይኖረው እንዳይታፈር እንዳይከበር አድርጓል። የእርስ በርስ መባላት በትንሹ ጀምሮ አድጎ በማያከፍረው አንዱ አንዱን ማክፈር፣ አንዱ አንዱን ከዲን ማስወጣት፣ ተባብሮ ተጠናክሮ ተመካክሮ የእስላምን ግንብ ከፍ ማድረግ የተቻለ ሁሉም የመሰለውን ያደረገ እርስ በርስ ከመጠቃቀም ይልቅ እየተጠቃቁ እየተከፋፈሉ እየተባሉ ለጠላት በር እየከፈቱ መኖር ሆኗል በስተመጨረሻ። ይሄ ነቢዩ ዓለይሂ ሰላቱ ወሰላም እንደሚመጣ ቀድመው ነግረውናል። ጌታዬን 3 ነገር ጠየቅኩት፣ 2ቱን አደረገልኝ፣ አንዱን ከለከለኝ ብለዋል። የከለከላቸው ምንድን ነው? ወአላ የጅዐለ ባእሰሁም በይነሁም ብለው ነበር። 3ቱም ለኡመታቸውን የጠየቁት 2ቱን አደረገልኝ፣ አንዱን ከለከለኝ። የከለከለው ምንድን ነው? ኡማዬ እርስ በርስ እንዳይባላ ብዬ አላህን ጠይቄው ነበረ፣ ይህን ግን ከለከለኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው ጠንካራው ስሜቱ የሚያሸንፍ ከግሉ ይልቅ ለዲኑ የሚጨነቅ ለዲኑ የሚለፋ የሚደክም ስሜቱ የሚያሸንፍ የጂሃድ ሜዳ ሆኖ ነው። የሚጠፋ ሊጠፋ የሚተርፍ ሊተርፍ። ወከዛሊክ ከአንቀጹ እንደምንረዳው ሚንኩም መን ዩሪዱ ዱንያ፣ አንዱ የሽንፈት ሰበብ ዱንያን ከልክ በላይ መውደድ ነው። ዱንያን አብዝቶ የወደደ ሰው ዲኑን ይጎዳል። ወደ ሶላት የተጠራ ወደ ንግድ ይሄዳል። ለኸይር ለዲን ወጪ አድርግ ሲባል የራሱ ኪስ መጉደሉ ይታየዋል። ዘካ ከልክሎ ከሱ በሀብት ከሚበልጡ ሰዎች እኩል ለመሆን የሀብቱን መጠን ለማሳደግ ጥረት ያደርጋል። በዲን የተከለከለ ንግድ ይነግዳል። በዲን በተከለከለ አካሄድ ገቢ ያገኛል። የሰው ልጆችን የሚጎዳ ምናልባትም የሚገድል ነገር እንኳ ምግብ ላይ ባዕድ ነገር ጎጂ ነገር እየጨመሩ የሚሸጡ ሰዎች የምናየውም ለዚህ ነው። የዱንያ ፍቅር ልባቸውን አሳውሮት ነው። እስከ መክፈር ድረስ የሚደርሱ አሉ። በዱንያ ፍቅር የመጣ እሳት ነው የተባለውን የየቲም ገንዘብ የሚበሉ አሉ። ከአላህ ጋር ጦርነት መገጠም ነው የተባለለትን ሪባ የሚበሉ የሚያበሉ አሉ። አላህ ይርገመው የተባለለትን ግቦ የሚሰጡ የሚቀበሉ አሉ። ዱንያን መውደድ የዱንያ ባሪያ ያደርጋል፣ የሸይጣን ባሪያ ያደርጋል። አንድ ሰው ለአንድ አካል እንጂ ለሁለት ለሶስት ነገር ባሪያ መሆን አይችልም። ቀደምቶች ዱንያ ታገለግላቸው ነበር እንጂ አያገለግሏትም ነበር። እውነተኛ ሙስሊሞች ዱንያን አላህ ለነሱ እንደፈጠራት ያውቁ ነበር። አሁን ግን አብዛኛው ስመ ሙስሊም ለዱንያ የተፈጠረ እስኪመስለው ድረስ ረመዳን ላይ መስጂድ ሙሉ ነው፣ ከረመዳን ውጪ መስጂድ ባዶ ነው። በሳምንት አንድ ቀን ብቻ ስገዱልኝ ያለ አላህ እስኪመስል ድረስ ጁሙዓ መስጂድ ሙሉ ነው፣ ሱቆች ይዘጋሉ። ሌላ ጊዜ 5 ወቅት ሶላት ወደ መስጂድ ኑ ተብሎ ጥሪ ከመደረጉ ጋር ቢሮ ላይ፣ ሱቁ ላይ፣ አስፋልት ዳር ላይ
ምናልባትም በዲን አትስገዱ የተባለበት ቦታ ላይ የአካል እንቅስቃሴ የሚመስል ሷላት ጠቅጠቅ አድርጎ የሚወጣ ሙስሊም ነው የበዛው። ሱቁን በሩን ገርበብ አድርጎ ሰግዶ ግማሽ ሰዓት ለጌታው ለአኼራው ሰጥቶ መሄድ እንዳይችል አድርጎታል። የዱንያ ፍቅር፣ የዱንያ ውዴታ አኼራ እንዲረሳ አድርጎታል። የወላጆቹን ሐቅ እንዲረሳ አድርጎታል። ዲን እንዲፈጠር የሚፈልገውን ያዘዘንን መልካም ግንኙነት እንዳይኖር አድርጓል። ብር ተበድሮ የካደው ለሱ ጠላቱ ነው፣ ቢችል ይገድለዋል። ሙስሊም ወንድሙ ከመሆኑ ጋር ቁርአኑ ፈነዚረቱን ኢላ መይሰረ ከማለቱ ጋር መልካም ብድርን አበድሩ። የተበደረ ሰው በሰዓቱ መመለስ ካልቻለ ይቅር ብትሉት መልካም ነው። ይቅር ማለት ካልቻላችሁ ደግሞ እስኪገራለት ድረስ ጠብቁት ነው ቁርአን የሚለው። አይዞህ ወንድሜ አብሽር፣ ብችል ይቅር እልህ ነበረ፣ ይቅር ማለት አልችልም፣ የተወሰነ ጊዜ እሰጥሃለሁ፣ ሰርተህ አምጣ። ሁላችንም እንደዚህ ይሆንና ያደግነው ብሎ በማጠናከር አይዞህ ማለት ፋንታ በብር ምክንያት ወንድም ወንድሙን የሚገድል ጉድጓድ የሚቆፍር እንዲሆን አድርጓል። በዚህ ልክ ዱንያን መውደድ አንዱ የሽንፈት ሰበብ ነው። በሁለት ሰዎች መሃል ዱንያ ከገባች ታባላለች፣ ታፋጃለች ተብሏል። አላህ ተባረከ ወተዓላ በሽታውንም መድኃኒቱንም ነግሮናል። እኛንን ከበሽታው መጠንቀቅ፣ ድንገት በሽታው ከተከሰተም መድኃኒቱን መጠቀም የሚገባል። አላህ ተባረከ ወተዓላ ሁላችንም ወደ ዲናችን ይመልሰን፣ የመጣውን ውርደት እሱ ራሱ ያንሳልን፣ ዱንያ አኼራችን ያሳምርልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم وحد صفوف المسلمين، اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم انصر المظلومين والمستضعفين في كل مكان. اللهم كل المظلومين والمستضعفين في كل مكان. اللهم كل المظلومين والمستضعفين في كل مكان. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا ارحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين. ሰብስክራይብ በማድረግ ቤተሰብ ይሁኑ።